ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። ነገሩ ምንድን ነው? መላም የለው። ፕሬዚደንት ዶናልድ ትራምፕ ኢራንና እስላማዊ አብዮተኞቿን የቀን ጨለማ ውስጥ የሚከትና ለዓመታት የማይነጋ ኤሌክትሪካዊ ግርዶሽ ውስጥ ለመክተት ሰዓታቸውን እያዩ ነው። ወርቅ ስሪት ሮሌክስ ሰዓታቸው እጀታዎቹ ዛሬ መጋቢት 14 ከሌሊቱ 8 ሰዓት ከ46 ደቂቃ ላይ ተሞልተዋል። ያቺ ሰዓት መድረሷ በደቂቃና በሴኮንድ ቆጣሪዎች መደራረብ ሲረጋገጥ እና የኢራን እስላማዊ አብዮተኞች በህቡ ከሚገኙበት ምሽግ ሆነው ሆርሙዝ ሰርጥንማ አንከፍትም እያሉ ፉከራና ቀረርቶን ከቀጠሉ ሰራዊታቸውን ውጋ ንቀል ያዘምታሉ። ከዚያም ምኑ ቅጡ። ኢራን የኤሌክትሪክ ማመንጫዎቿ፣ የኃይል ማስተላለፊያ ጣቢያዎቿና የኤሌክትሪክ ካረንት ተሸካሚ ምሰሶና ገመዶቿ በቦምብና ሮኬት ፍላጻዎች እሳት ላይ እንደወደቀ ላስቲክ ይቀልጣሉ። ተያይዞም የሀገሪቱ የኢኮኖሚ እምብርት የሆነው ነዳጅ ዘይትን 90% ነዳጅ ጫኝ መርከቦች ላይ የምትቀዳበትን ካርግ ደሴት እንደ ፋሽኮ ጠርሙስ ቡሽ ክዳን እስኪፈረፈር ድረስ በጢያራ ሰራዊት ያስቆፍሩታል። የሀገር የትውልድ ሀብት ሲኦልን በጩልቂት የማየት ያህል የሚያስቆጥር የእሳት ገዋና የሀገሪቱን መጻኤ ዕድል ጠርሻ የሚቀባ ጅሙልሙል ጭሳጭስ ሀገሪቱን ያፍናል። በዛ በኩል እስራኤል የነገሰችው የደቡብ ፓርስ የተፈጥሮ ጋዝ ማምረቻ የትየሌሌ ተቋማት እንደ ርካሽ የልደት ርችት እየተንጣጡና እየበራዩ በብዙ መቶ ቢሊዮን ዶላሮች የሚተመን የአገር ሀብት ከተፈጥሮ ጋዝነት ወደ ካርቦን ልቀት ይቀየራል። በፈረንጅ 979 አንድ ቀን ከፓሪስ ሲበሩ በገቡ ስደተኛ አረጋዊ የሺያ እስልምና ከፍተኛ ሊቅ ኋላም ድኅረ ንጉሣዊ እስላማዊ አብዮት ሥርወ መንግሥት ባለአልጋ አያቶላህ ኾሜኒ የቆረቆሩት እስላማዊት ሪፐብሊክ የመጨረሻ ወራሾች ያንኪ አሜሪካና ጽዮናዊቷ ምናምንቴ የሚሏት እስራኤል የጋራ ክንድ የነበረውን እንዳልነበረ ሲያደርገው ከየተደበቁበት ምሽግ ምናልባትም ጉድባና መቃብር ቤት ሆነው እምባው በደረቀ ወይም ባለቀበት ተጎጂ መንፈስ በእልህ ያዩታል። ምንም ነገር ለማዳን አይሞክሩም። 47 ዓመታት ያቀኑት የያዙትና የረዘዙት ሁሉ በቦምብ ናዳ ወላፈን ሲፈጅና ዓይን የሚያቀላ ሳምባ የሚቀድ ጥቀርሻ ሆኖ ሲትቦለቦል በዝምታ የሚያዩት የሆርሙዝ ሰርጥን ላለመክፈት ነው። ላለመክፈት ብቻ ሳይሆን እስትንፋሳቸው እስካለ ድረስ እንደ ዘጉና እንደ ጠረቀሙት ለመቆየት ነው።
ለአሜሪካ ጥያቄ ላለመገዛትና ለትዕዛዟ ላለመንበርከክ ብቻ አይደለም፣ ተቀልተውም ተራቅተውም እሳት መሃል የቆመው ትግላቸው ትልቋና ትንሿ ሰይጣናት ዋሽንግተንና ኢየሩሳሌም ከዚህ በኋላ አንዴ በተጋትሮ ተራዳ፣ ሌላ ጊዜ በቦሊስቲክ ሚሳኤል ምርትና ክምችታቸው፣ በሌላ ጊዜ ደግሞ ኒውክሌር ቦምብ ታጠቁ አልታጠቁ በሚል መተከላዊ ጥያቄዎቻቸው ዳግም እንዳይነሽሯቸው እስካሁን ወደ ትቢያ የለወጡትን የትየሌሌ ተቋማት የሰላማዊና የጦር እሴቶች በደርዘኖች የሚቆጠሩ አመራሮቻቸውን ለቀላ ጦርነታቸው ተሰልቶና ተተምኖ ካሳ እንዲከፈላቸው ለማድረግ ነው። ይቻላል ወይ? ይህ ስለሆነስ እነሱስ ምን አስበው ይሆን? አዎ፣ በመጨረሻም ምናልባት ምንግዴው የተባበሩት መንግሥታት ዋና ጸሐፊ ጉተሬስ ፊት የሚፈረም ከዚህ በኋላ ኢራን ላይ አንተኩስም የሚል የዋስትና ሰነድ የሚያስፈርም ስትራቴጂክ ድል ይፈልጋሉ። ለዚህ ጣፋጭ ድል ያበቃናል ያሉትን የሆርሙዝ ሰርጥን ሸምቀቆ ማጥበቅና ወደ ማራቶናዊ ዓለም አቀፋዊ የኢኮኖሚ ቀውስ የመቀየር ትልማቸው ሲሉ ከወዲሁ እየከፈሉ የመጡት መሥዋዕትነት ደግሞ ሲበዛ ይጎመዝዛል፣ ሲበዛ ያንገሸግሻል። ምናልባት ትራምፕ ዛቻቸውን ተግባራዊ ያደረጉ እንደሆነ ማለት ሌላ ማድረግ ሌላ ስለሚሆን ግን እንደ ማንም የዓለም ሕዝብ በጭንቀትና በመረበሽ መንፈስ የዛሬውን የደረቅ ሌሊት ቀነ ገደብ በስጋት እንጠብቃለን። ኢሳይያስ፣ ይህንን ያቀረብኩት ይደረጋል ብዬ ስለማምን አይደለም። ይደረጋል ብዬ ማመን አልፈልግም እና ዓለም አይኑ እያየ ወደ ጥልቁ ወደ ጨለማው በዚህ ደረጃ ይገባል ብዬ አላስብም። ምክንያቱም ዛሬ አድማጮቻችን መጠበቅ እንደሚችሉት አሁን የገለጽኩት በተግባር ሊሆን ከሚችለው አንጻር ስትመለከተው በጣም ተራ ነገር ነው። ምናልባት በትሪሊዮኖች ደረጃ የሚቆጠር ሀብት፣ ንብረት እና የአገር ተስፋ ነው የሚጠፋው። ክልሉ ነው ወደ ጨለማ የሚለወጠው። ምክንያቱም ዶናልድ ትራምፕ በዛቱት መጠን ኢራኖችም በሚገርም ሁኔታ ለሰላጤው ሀገራት የሀብት፣ የተድላ፣ የንግድ በእውነት በዚህ በምናውቀው የፈተና ዓለም ውስጥ በአንጻራዊነት ከራሳቸው ተርፎ ለዓለማችን በብዙ ሚሊዮን የሚቆጠሩ ሰዎች በቀጥታ የሚሰሩና የሚበሉበትና የሚኖሩበት እንደገና ከነሱ የሚገኘው ሀብት ወደ ሌሎች ሀገሮች ተሸጋግሮ በብዙ ሚሊዮን የሚቆጠር ሰው የሚያበሉት የሰላጤው ሀገሮች ኢራን የዛተችውን በተግባር ለመፈጸም የሚያስችል አቅም ይዛ አሜሪካኖችና እስራኤል ማድረግ በሚችሉት መጠን እሷን ማድረግ የምትችልበት አቅም ካለ እኛም ማናቀው አቅም ካለና ያ በተግባር የሚገለጽ ከሆነ በእውነት ነው የምነግርህ፣ ማንም ሰው ይሄን ነገር እያስተዋሉ አይደለም። ኢሳያስ፣ ኢራን ያለችው ተመሳሳይ የኤሌክትሪክ መሠረተ ልማታቸውን የሰላጤው ሀገሮችም ይህንንም ስታስቀምጥ በጣም ቀላል ነው። የሰላጤው ሀገሮች ሜጀር ዋና የኤሌክትሪክ አቅርቦት ኃይል ምንጮች
ጥራልኝ ከኤሌክትሪክ ጋር ተያይዘው ያሉ መሠረተ ልማቶች የፋርስ ባሕረ ሰላጤን ዳርቻ ተከትሎ የተሰሩ ናቸው ብላለች። ስለዚህ እነዚህ ደግሞ ሁሉም በሚባል ደረጃ በቀላሉ በኢራን ኢራማ ውስጥ መግባት የሚችሉ ናቸው ብላለች። ስለዚህ አንዳቸው የኤሌክትሪክ አገልግሎት የሚባል አይኖራቸው ነው የምትለው ኢራን። እሱን እንዳለ አጋየዋለሁ ነው የምትለው። ከዛስ አሁን እንደማነበው የውሃ እነዚህ ሀገሮች በሙሉ ውሃ ከባህር እያጣሩ ነው የሚጠቀሙት። የዲሳሊኔሽን የምንለው ማለት ነው። የውሃ ጉዳይ ደግሞ ታውቃለህ፣ የሚኖረኝ አንድም ምረው የውሃ ተቋም አይኖራቸውም ብላ። በነገራችን ላይ ግብፅም በትክክል እንደ ሰላጤው ሀገሮች ከፍተኛ የባህር አክሰስ ያላትና ትክክለኛ የውሃ ምንጯን በእነሱ መንገድ ነው መሄድ የነበረበት እና እሷ ከእነሱ የምትለየው በአንጻሩ ተፈጥሮ በሰጣት ዕድል የአባይ ናይል የውሃ ተካፋይ መሆኗ ነው። ያ ዕድለኛ ያደርጋታል። ከባህር የተጣራ ውሃ ጣርታ ቤዚካሊ በመሠረታዊነት በዛ ነው መጠቀም ያለባት። ነገር ግን ደግሞ ወደፊት ትክክለኛ የውሃው ድርሻ በሚተመንበት ጊዜ የእሷ ድርሻ 5 ቢሊዮን ሜትር ኩብ ቢሆን ወይ ፕሮባብሊ 10 ቢሊዮን ሜትር ኩብ ቢሆን እንኳ ተጨማሪ ፍሬሽ ወተር የማግኘት ዕድል ተፈጥሮ ሰጥቷታል ማለት ነው። የአባይ ናይል ተፋሰስ አካል ስለሆነች ይሄ ነው። ግብፅ ዕድለኛ ናት። እነሱ ሌሎቹ የላቸውም፣ የሚያገኙት ውሃ የለም። ግብፅ እውነታው ይሄ ሆኖ ሳለ ይሄንን ሁኔታ በመቀየር ኢትዮጵያ ላይ እስካሁን እየፈጠረች ያለችው እልቂትና አሁንም አይናችን እያየ ባለበት ሁኔታ የምታደርገው ድርጊት በሙሉ በእነዚህ በሰላጤ ሀገሮች በመደገፍ በገንዘብ፣ በዲፕሎማሲ፣ በማንኛውም ኃይል በመደገፍ ዛሬ ኢራን እነሱ ላይ ልታደርግ ያስበችውን አይነት በእውነት ኢራን ምክንያት አይደለችም። በሰላጤው ሀገሮች ላይ ኢራን የሰላጤው ሀገሮች ላይ የምታደርሰው ጥቃት በምንም መንገድ ፍትሐዊ አይደለም። የዛን ያህል ግብፅ በኢትዮጵያ ላይ የምታደርገው እጅግ የከፋ ከዚህ ሁሉ የከፋ ትርጉም የሌለው በጣም የሰይጣን ድርጊት መሆኑን እርግጠኛ ነኝ። አሁን ሊያገናዝቡት ይችላለሁ እና ምን ለማለት ፈልጌ ነው፣ በባህሪዋ ግብፅ በመካከለኛው ምስራቅ ውስጥ ምናልባት አሁን የሰላጤው ሀገሮች ተቸግረው ከሆነ በሰላማዊ መንገድ የመኖር ሀብታቸው ብዙ የደረሱ ሀገሮች ናቸው። ብዙ ሀብታቸውን በመጠቀም ብዙ ደረጃ ላይ የደረሱ ሀገሮች ናቸው። ዛሬ ይሄ ሀብታቸው ይሄ ኢኮኖሚያቸው መከላከል ስለሚችሉ ካልሆነ በስተቀረ ኢራን ስላልቻለች ካልሆነ በስተቀረ ኢራን ሙሉ በሙሉ እቅዷን የምታሳካ ከሆነ 40 እና 50 60 ዓመታት ወደኋላ የሚቀየራቸው እሳት ነው ላያቸው ላይ የሚነደዋል። ተመልከት፣ ወደ ጨለማ ነው ይዛቸው የምትገባው። ኤግዛክትሊ ይሄ ሁኔታ ሆነም አልሆነም በእነሱ ደረጃ ይህንን አሁን ውስጥ ለውስጥ እንደምንሰማው ከሆነ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኳታር ወጥ በሆነ አቋም ኢሳያስ ትክክለኛ ዘገባ ነው የምነግረው። ይሄ ጦርነት ይሄ አሁን ያልኩ ኢራን ላይ የሚወሰደው እርምጃ እንዲወሰድ ይፈልጋሉ። ዶናልድ ትራምፕ እንዲወስዱ ይፈልጋሉ። ዶናልድ ትራምፕ ወስደው የፈለገው ነገር መጥቶ የአገዛዝ እንዲጠፋ ይፈልጋሉ የኢራን እና ራሳቸውን ደግሞ ያው ብዙ ሚሳይሎችን እንደሚተኮሱ ታውቃለህ። በአብዛኛው ያንን ጥቃት ሊከላከሉ እንደሚችሉ ያምናሉ። የኢራንን ጥቃት ተከላክለው ድነው እንደውም እንግዲህ በሂደት ውስጥ የምናየው ነው። አንዳንዶቹ ጦርነቱ መቀላቀል ይፈልጋሉ። በቃ በዚህ ሰዓት እነሱ የሚፈልጉት ከላይ እንደምታየው ሳይሆን ከውስጥ ለውስጥ የኢራን እስላማዊ አብዮተኞች እንዲጠፉ ነው የሚፈልጉት። ገብቶሃል? ይሄ አሁን ወገን ደግፎ እዚህ ጋር ትክክል ነው እዛ ጋር የሚለው ውስጥ ያለው አስተሳሰብ የመኖር ያለመኖር ጥያቄ ነው። አሁን ኢራን ለምሳሌ የውሃ
ተቋሞቻቸውን ለማጥፋት፣ የመብራት ተቋሞቻቸውን ለማጥፋት፣ የነዳጅ ሀብታቸውን ለማንደር ነው ዝግጅቷ። የነዳጅ የጋዝ ምን ማለት ነው? ይህን ለማወቅ ለሚፈልጉት ትልቅ ማስረጃ ነው የምነግርህ። የኳታርን የነዳጅ ማጣሪያ ትልቁን ወደ ፈሳሽ የሚቀይረውን በተወሰኑ ሚሳይሎች መምታት ስለቻለች 17 በመቶ ጉዳት ስላደረሰችበት ተጠግኖ እሱን ለማሟላት ዓመታት 5 ዓመት የሚል ነው አሁን ያለው አንድ ግምት በጊዜ ደረጃ የሚወስደው ማለት ነው። $26 ቢሊዮን ወጪ የሚያስወጣ ነው። ተመሳሳይ ከዚህ እንግዲህ የበለጠ የከፋ እሷ ላይ የሚደርሰውን አሁን ለምሳሌ ካርግ ደሴት 90 በመቶ የኢራናውያን ነው። የኢራን አብዮተኞች ሀብት አይደለም። የኢራን ሕዝብ አንጡራ ሀብት የሚሸጥበት ሀብት ነው። የነዳጅ ኢኮኖሚ ውስጥ ነው ያሉት። ሀገሪቱ በድርቅ ላይ ነው የምትገኘው። የውሃ እጥረት አለባት። የሀገሪቱ ነዳጅ ነው የሚጋየው። ዶናልድ ትራምፕ ዛቻቸውን ከፈጸሙ ማለት ነው። እኔ ግን ሊፈጽሙ አይችሉም፣ ሊፈጽሙ አይገባም፣ ሊሆን አይገባም ብዬ ነው የማስበው። የሆነ መንገድ የሆነ ሌላ የወንድ መውጫ መፈለግ አለበት። ነገር ግን እነሱ ምን ብለዋል? ኢራኖች አድርጉት ሲሉ የሚከላከሉት ነገር የለም፣ የሚያድኑት ነገር የለም። በዘገባው ላይ እንዳልኩ ከተደበቁበት ዋሻ ውስጥ፣ ከተደበቁበት ጉድባ ውስጥ፣ ከተደበቁበት መቃብር ቤት ውስጥ ሆነው በልህ ማየት ብቻ ነው። ሀገሪቱ በጭስ ስትሳፈን የመብራት ምንጯ፣ የኤሌክትሪክ ምንጯ፣ የኤሌክትሪክ ተሸካሚ ምሰሶቿ፣ ገመዶች፣ ኤቭሪቲንግ ሲወድም፣ ጋዙ ነዳጁ ሲበራይ፣ ቤዚካሊ ሀገሪቱ የብርሃን ግርዶች ውስጥ የኢኮኖሚ ግርዶች ውስጥ ስትገባ ምንም የሚያደርጉት ነገር የለም። ኢትስ ኖት ዜሮ ወር። እነሱ የሚያደርጉት ይሄንን እነሱ ላይ ደረሰውን ሳውዲ አረቢያ ላይ፣ የተባበሩት አረብ ኤሚሬትስ ላይ እንዲሁም ኳታር ላይ ማድረግ ነው። ኤግዛክትሊ እዛ አሁን የምታየው እንዲህ አይነት አስተሳሰብ ነው ያለው። ስለዚህ አሁን ከማንም በላይ ኢራን ይሄንን በተግባር ማድረግ ትችላለች ብለው ስለማያምኑ መከላከል እንችላለን ብለው ስለሚያምኑና አስፈላጊ ከሆነ ራሳችን እጅ ውስጥ እንገባለን ብለው ስላመኑ እነዚህ 3 ሀገሮች ከአሜሪካ ጎን ናቸው። እንዲፈጸም ነው የሚፈልጉት። ኢራን ትወድማለች እንጂ እነሱ ራሳቸውን መከላከል እንደሚችሉ ብሎም በተወሰነ ደረጃ ኢራን ላይ ጥቃታቸውን ጦርነቱን ለመቀላቀል እንደሚፈልጉ ነው ባለስልጣኖች፣ የተለያዩ ሚዲያዎች የሚነግሩ። እኔ በተግባር የምናየው ነገር ስለሆነ እውነቱን በኋላ እናየዋለን እንጂ ነው የምነግርህ። አሁን የኢራን ዛቻን ተከትሎ ከማንም በላይ ሊያሳስባቸው የሚገባውና ይሄ ነገር መደረግ የለበትም ብለው አሜሪካ ላይ ያለ የሌለ ተጽዕኖ ማድረግ የሚችሉት እነሱ ነበሩ። ያን ተጽዕኖ እያደረጉ አይደለም ኢሳያስ። ስለዚህ በዚህ መረዳት ትችላለን። እና ማንም ሰው ሊረዳ የሚገባው ግብፅና የኢራን አስተሳሰብ ተመሳሳይ ነው። የሰላጤው ሀገሮች ያሉበት እድገት፣ የደረሱበት ብርሃን፣ የደረሱበት ከፍታ፣ ያላቸው ተስፋ በአንድ ጀንበር በዚህ በጦርነት ውስጥ ሊጠፋ የሚፈልግ ማንኛውም ሰብአዊ ፍጡር የለም። እንደዚህ አይነት ዓለም ነው ግብፅ ለዚህ ለአፍሪካ ቀንድ አካባቢ በተለይም ለኢትዮጵያ የምትፈልገው። መሪዋ ይሄ አሁንም ወደፊት ይታያል ብዬ ነው በዓለም የማየው። ዛሬ ኢራን ይሄንን የሆርሙዝ ሰርጥ መተላለፊያን አንቃ ነገ እኛ ቤትም ቦታ ያለን ሁሉ በብዙ ሚሊዮን የሚቆጠሩ እንደኛ ያሉ ታዳጊ ሀገሮች ለረሃብ የሚዳረጉበት ሁኔታ ሊፈጥር የሚችል ጦርነት ነው አሁን እየተካሄደ ያለው። ሆርሙዝ ሰርጥ እጇ ስለሆነ ማለት ነው። አየም በሌላ በኩል እኔ ሌሎች ከጀርባ ያሉት ተዋጊዎች እየደገፍኩ አይደለም። በቀጥታ ሊመጣ የሚችለው ነው። የሚመጣው መዘዝ ግን የዚህ የነዳጅ ዋጋ አጠር ምንድነው በዚህ ደረጃ እየጨመረ መምጣትና የተፈጥሮ ጋዝ መጨመር ለማንም ጤነኛ የሆነ አገር ሊደገፈው ሊመኘው አይፈልግም። የርዕዮተ ዓለም ጉዳይ አይደለም፣ የመኖር ያለመኖር ጉዳይ ነው። በዚህ ደግሞ ዋነኛ ተጎጂዎቹ ታዳጊ ሀገሮች ናቸው። ሌሎቹ ሪዘርቭ አላቸው። ለምሳሌ አሁን በዘጋችበት መጠን በትልቁ ሊጎዱ ይገባ የነበረው የኤሽያ ሀገሮች ናቸው። እነ ታይዋን ገለመል እያሉ ስማቸውን ይጠቅሳሉ። ቢያንስ ለ1 ወር ለ2 ወር የሚሆን ክምችት አላቸው። ሪዘርቭ ገንዘብ አላቸው፣ ሀብት አላቸው። ይህን ማድረግ ችለዋል። እኛ ማድረግ አንችልም።
እኛ በየዕለቱ እየገዛን ነው መኖር የምንችለው። ኢኮኖሚያችን አይፈቅድም። ብዙ ታዳጊ ሀገሮች አፍሪካ አየህ። ስለዚህ በዚህ ውጊያ የኢራን አብዮተኞች አብዮታቸውን ለማትረፍ 47 ዓመታት የቆየ አገዛዛቸውን ለማትረፍ ኖት ኢራን እንደ ሀገር አገዛዛቸውን ለማትረፍ ዶናልድ ትራምፕና እስራኤል ደግሞ አገዛዙን ለማጥፋት ባላቸው ቁርጠኛነት የሚካሄደው ይህ ጦርነት ዓለምን ይህንን መከራ እንድትቀበል እያስገደደ ነው ያለው። ስለዚህ አሁን ሆርሙዝ ሰርጥን ኢራን ገንዘብ ወደሚከፈልበት መተላለፊያ ልትቀይረው ታቅዳለች ይላል ዜናው። በዛ በኩል በየቀኑ የሚተላለፈው 20 ቢሊዮን በርሜል ነዳጅና የተፈጥሮ ጋዝ ከዚህ በኋላ ከጦርነቱ በኋላ ስምምነት እርሶ የሚቆምበት መንገድ ከተፈለገ አንዱ አድርጋ ልታቀርብ የፈለገችው ገንዘብ ትከፍላለ። ከማን የታየ ነው ብትለኝ ከፓናማ ፕላስ ደግሞ በዋነኛነት ስዊስ ካናል ዓለም አይኑ እየተገለጠ ነው የሚመጣው። ትልቅ የዚህ የከባቢ ስጋት ግብፅ ናት። ግብፅ ነገ ምን ያህል ዋጋ ልታስከፍል እንደምትችል ማወቅ አለብህ። ግብፅ አንድ ግዙፍ የነዳጅ መርከብ ስለተበላሸ ብቻ የዘጋው መተላለፊያ ነው። ነገ ዋጋ ለመጨመር ብላ ነገ ጥቅሜን አራምዳለሁ ብላ ዓለምን ተመሳሳይ ችግር ውስጥ ለመክተት የምትችል አስተሳሰባቸው ዳፍንት የሆነ በጣም የሆነ ስለመሆናቸው እንደ ይሄ የአፍሪካ ቀንድ ደንበኛ ማስገንዘቢያ ነው። ደግነቱ ልሳን የለውም፣ ማስገንዘቢያ የለውም፣ አጋጣሚ አይጠበቅም። ይሄንን የመጣ ሀያላን መሪ አሜሪካ ትሁን አውሮፓ ይሄን መረዳት አለበት። የአሁኑ ኢራን ላይ የምናየው ነገር ነገ በግብፅ ነው የሚደገመው። ግብፅን አብረው መምታት የሚያስፈልግበት ጊዜ ዛሬ ነው እና ሆርሙዝ ሰርጥ ላይ የደረሰው ነገር ግብፅ በስዊስ ካናል ልትታመን አትችልም። አየህ፣ ግብፅ በስዊስ ካናል ገንዘብ እያስከፈለች ስለምትጠቀምበት ዛሬ ኢራን ገንዘብ እያስከፈልኩ ነው ከዚህ በኋላ የሚተላለፉት የሚል አቋም እያያዘች ነው። ስለዚህ በጠቅላላ በአካባቢው ላይ ትልቅ ተጽዕኖ ማድረሻ እያደረጉ ነው። ነገ ግብፅ ይህን አታደርግም ወይ? ግብፅ ነገ ዓለምን ዋጋ የምታስከፍል አገር አይደለችም ወይ? ግብፅ ያልሰለጠነች በዓለም ፖለቲካ ውስጥ የቅኝ ግዛትና የባርነትን አገዛዝ ይዛ በሚሊዮን የሚቆጠሩ ሰዎችን መቀመቅ ውስጥ ከታለሁ ብላ የምትፎክር ሀገር አይደለችም ወይ? አየም፣ ይሄ ግብፅ ምንም ነገር ሳይታወቅባት በዚህ ደረጃ ልትኖር የቻለችው የሚናገር አንደበት ስለሌለን ነው። ተምረን ያደረስነው ሰው ስለሌለ ነው። ዓለም አቀፍ ጆሮ ለማግኘት የሚፈልግ የተደራጀ የኃይል ሆነ መገኘት ስላልቻልን ነው። መሪዋ የግብፅ መሪ ይሄ ምንድነው ስዊስ ካናል የሚባለውን ነገ የዓለም የስቃይ መሰረት የሚሆን መተላለፊያን አይታመነው ግብጾች ያንን በዚህ ጠባቂነት እዛ ቦታ ላይ ቆሞ ሆርን ኦፍ አፍሪካን አንኢማጂኔብል መቀመቅ ውስጥ ነው የምከተው ብሎ በሰው ሕፃን ልጅ ብቻ ነው በሌላ ልጅ ጡጦ የሚያለቅሰው። እናቱ ጀርባ ላይ ሆኖ ያን ጡጦ ካልተሰጠኝ ብሎ የሚያለቅሰው ሕፃን ብቻ ነው። እንደዚህ አይነት ፎጀሌ አመለካከት የምታራምድ ለድርድር ለሕግ ለስርዓት የማትገዛ በየጊዜው ነው የምነግርህ ከሰላጤው ሀገሮች ከነ አሜሪካ የዓለምን ሕግ እያጣመመች ኢትዮጵያ ላይ ይህን መቀመቅ እንድታደርስ በሚሰጣት ድጋፍ በኢትዮጵያን ደም እንባ የምትኖር ሀገር ግብፅ ናት። ግብፅ ማናት የሚለውን ዛሬ ኢራን ላይ የሚካሄድ ከኢራን ላይ ያለ ሁኔታ የግብፆችን ትክክለኛ ባህሪ የሚያሳይ ነው። ዛሬ የሰላጤው ሀገሮች ተከላክለው ይመልሱት አይመልሱት፣ ይፈልጉት አይፈልጉት፣ ዛሬ ሌሊት 8 ሰዓት ላይ ወይም 9 ሰዓት ላይ አሜሪካና እስራኤል ይሄንን የሚያደርጉ ከሆነ የኢራን እስላማዊ ቤተኞች ደግሞ አይናቸው እያየ ሀገራቸው፣ ህዝባቸው የኤሌክትሪክ ብርሃኑን የኤሌክትሪክ መዋቅሩን ለዓመታት ሊጠግኑት የማይችሉትን የነዳጅ ሀብታቸውን መዋቅር
የተፈጥሮ ጋዝ ሀብታቸውን መዋቅር ነግር ያለው ውድመቱን $26 ቢሊዮን 17% ደረሰ ለተባለ ጉዳት $26 ቢሊዮን። በዚህ ሂሳብ አስበው አጋልጠው የሚሰጡ እሳቱን የሚሞቁ ዋናው እኛም የምናጠፋው ነገር ነው በሚል ወይ እኛ እንተርፋለን ወይ ተያይዘን እንጠፋለን በሚል ለምንም አይነት ድርድር ባለመመቸት የሚያደርጉት ነገር ከቀጠለና ይሄንን እሳት እነሱ እናደርሳለን ብለው ባመኑት በጎረቤቶቻቸው በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬት፣ በኳታር እና ባህሬን ይህንን በመሳሰሉ በእውነት ህንድ እንኳ ሰራተኞች ልካ ከነዚህ ሀገሮች በዓመት $50 ቢሊዮን ታገኛለች። አስበው እኛ ቢሳካልንና ቢሞላልን $50 ቢሊዮን ይሄንን ሀገር ነው የምነግርህ። ይሄንን ህዝብ 130 ሚሊዮን ህዝብ አሞናምኖ የሀብት ገነት ውስጥ መክተት የሚችል ሀብት ነው። በህዝቡ በራሷ በዜጎቿ ላብ ህንዴን ታገኛለች። እያንዳንዱ ሀገር እንደዚህ አይነት የተሰራ የተለፋበት ነገር በእሳት ባህር ሲዋጥ ልናይ ነው ማለት ነው። ይሄ እኮ ከኒውክሌር ጦርነት ምንም አይተናነስም። ስለዚህ እንደዚህ አይነት ነገር ነው ያለው። ግን በውስጤ በእርግጠኛነት የምነግርህ ይሄ ሊሆን አይችልም። ዓለም እንዲህ እያየ አይኑ እያየ ወደዚህ አይነት እብደቱ ሰተት ብሎ አይገባም በሚል ተስፋ ነው የምናገረው በነፃነት። ይሄ የሚደረግ ነው ብዬ አላምንም። ከሆነ ግን ዶናልድ ትራምፕ ይህን ካደረጉ ግን ምክንያቱም አማራጭ የላቸውም። ይሄ ሆርሙዝ ሰርጥ ካልተከፈተ የእሳቸው ስልጣን እሳቸውም የሚተከተክ የጨው የፈላ ዘይት ላይ የቆሙ ሰው ናቸው። ኢራኖች ይህንን ካደረጉ ዶናልድ ትራምፕ በአገዛዛቸው ላይ ብዙ መከራ ሊመጣ ይችላል። ዞሮ ዞሮ የሆርሙዝ ሰርጥ መከፈት አለመከፈት ትልቅ ጥያቄ ነው። ኦልሬዲ በአሜሪካ ውስጥ የነዳጅና የጋዝ ዋጋ እየጨመረ ነው ያለው በየትኛውም ዓለም እንዳለው። ሁለተኛ ይሄንን ባጭሩ እንደሚቋጭ የጠበቁት ጦርነት መጨረሻ ወደማይታወቅ ምዕራፍ እየሄደ ነው። በዚህ ውስጥ ኢንተረስት ያላቸው ሀገሮች አሉ። ራሽያ በተጨባጭ አለችበት፣ ቻይና ያለችበትም ማለት አይቻልም። ስለዚህ እንደዚህ በተቆላለፈ ሁኔታ ውስጥ ዶናልድ ትራምፕ እንደዚህ አይነት ሰቅጣጭ ምት በመምታት አቆመዋሉ በሚል ነው። አይናቸው እያየ ይህንን አይፈቅዱም በሚል ነው ጋምብል የሚያደርጉት። ኢራኖች ግን አሁንም ምክራቸው በቃ ያበጠው ይፈንዳ የሚል ሂደት ከሄዱ ግን አይናችን እያየ ጆሮአችን እየሰማ እንዲህ አይነት ክስተት ሊጀመር ይችላል። ዛሬ ሌሊት ከ8 ሰዓት በኋላ 8 ሰዓትም አይጠብቁም። ዛሬ ከመሻ ኢራኖች አቋማቸውን እስካልቀየሩ ዶናልድ ትራምፕም ቡፋ የሰጡት ማስጠንቀቂያ ቡፋ ካልሆነ በስተቀረ በጣም የሚያስፈራ ሌሊት ነው ዛሬ። እና የማነባቸው ጽሑፎች ግን ይሄንን የሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኳታር ይፈልጉታል። ራሳቸውን ተከላክለው ማዳን እንደሚችሉና አስፈላጊ ከሆነም አጸፌታ መስጠት ለመጀመር ዝግጁ ናቸው ነው የሚለው። ስለዚህ የውሃ ተቋሞቻቸውን፣ የኤሌክትሪክ ተቋሞቻቸውን፣ የነዳጅ መሠረተ ልማቶቻቸውን በትሪሊዮን ዶላሮች የሚቆጠር ሀብት በዘላቂነት ጨለማ ውስጥ ከሚከታቸው ኢራን ከደገሰችላቸው ዘላለማዊ ጨለማ ሊባል የሚችል ጥቃት መትረፍ እንደሚችሉ በማመን ዶናልድ ትራምፕ እንዳያደርጉት ሳይሆን እንዲያደርጉት ይፈልጋሉ የሚል ነው ዘ ታይምስ ኦፍ እስራኤል ላይ የማነበው የሚዲያዎች ዘገባ ነውና እንደዚህ አይነት አስፈሪ ነገር ውስጥ ነው ያለ ነው የምለውና ከእግዚአብሔር እርዳታ ጋር የግብፅ ማንነት፣ የግብፅ መሪዎች ማንነት፣ የግብፅ መሪዎች አስተሳሰብ በድሃ ሀገሮች ላይ ብቻ ስለሆነ ተመልካች አቶ ቆይ እንጂ እንደዚህ አይነት ድግስ ነው ያለልን። እንደዚህ አይነት አመራር ነገ የሆርሙዝ ሰርጥ ጉዳይ ብቻ ሳይሆን የስዊስ ካናል ጉዳይም ነው። ገብቷል። ነገ በአባይ ናይል ላይ የውሃ ጦርነት ልታነሳ የሌለ ጦርነት ልታስደርግ በዚህ ደረጃ ያለችው ግብፅ እርግጠኛ ነኝ እውነተኛው ፍልሚያ በአካባቢው ያለው ነገር ሲታይ ልትታይና ኃይሏ ሊረግብ የሚገባ ስርዓት ልትይዝ የሚገባ አገር ግብፅ ናትና ይህ ትልቅ ማሳያ ነው። ዛሬ የሰላጡ ሀገሮች ብዙ ኢትዮጵያውያን እንኳ
በብዙ ሚሊዮን ኢትዮጵያውያን የሚኖሩባት ሀገራቸውን የሚያግዝባት ቦታ ናት። ያ ሰላም፣ ያ ሀብት የሚያስቀና ነው። ነገር ግን የግብፅ ግብረ አበር በመሆን በስተጀርባ የአፍሪካ አካባቢ የሀብቱ ተጠቃሚ እንዳይሆን ሀብቱ በሚሰጠው ጥቅም ከድህነት፣ ከረሃብ፣ ከርዛት፣ ከስራ አጥነት፣ ከዓላማ ቢስነት፣ ከስደት እንዳይወጣ በማድረግ መቀመቅ ውስጥ እንዲኖር ምክንያት የሆነ የግብፅን ዓላማ በማወቅ የሚሆን ባለማወቅ በሚሰጡት ድጋፍ ብዙ መከራ የተቀበለ አህጉር ውስጥ ነው የምንኖረውና በጣም ተስፋ አደርጋለሁ ሁኔታዎች እያደር የግብፅን ማንነት ያጋልጣል፣ የዓለም አይን ይበራል፣ በሌላ መልክ የምትታይበትና ዋጋ የምትከፍልበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። ኢሳያስ ዓለም በእርግጥ አሁን ኢራን ዶናልድ ትራምፕ ከተኮሱ ኢራን አትተኩስም ብለን መጠበቅ እንችላለን ወይ? እስካሁን ባለው ተጨባጭ ሁኔታ ኢራን የማፈግፈግ አንዳችም ነገር አላሳየችም። ለሚደረጉባት ወደ እሷ ለሚተኮሱ ጥይቶች አጸፋዊ ምላሽ ትሰጣለች፣ አቅሟ በፈቀደ መጠን ማለት ነው። ከዚህ ከእስራኤልና ከአሜሪካ ውርጅብኝ ቢወርድባትም እሷ ደግሞ አቅሟ በፈቀደ መጠን አጸፋዊ ምላሽ እየሰጠች ነው፣ ወደ መካከለኛው ምስራቅ ማለት ነው። እና ዛሬ ዶናልድ ትራምፕ ያሉትን ነገር ከማድረግ ውጪ ምን ምርጫ አላቸው? ኢራን እየተኮሰች እስከሆነ ድረስ ወይም የሆርሙዝ እስከ ታነቀ ድረስ ምን ምርጫ አላቸው? ኢራንም በሌላ መልኩ ደግሞ ስንመለከት አሜሪካም ከመተኮስ ውጭ ምርጫ አላቸው ወይ? ጥያቄዎችን በግል አታቅርብልኝ። በግል ከጠየቀኝ ኢራን ላይ መደረግ አለበት ብዬ አላምንም። እኔ አሁን ዓለም እየጠየቅኩ ያለሁት በግል አይደለም፣ ከአጠቃላይ ከነበረው ነባራዊ ሁኔታ አንጻር እንድታብራራው ነው እንጂ ያንተን የግል እንትን አይደለም። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ዶናልድ ትራምፕ ይሄን ማድረግ ብቻ ነው ያላቸው አማራጭ። ዓላማው የሆርሙዝ ሰርጥን ማስከፈት ከሆነ ማለት ነው። ዶናልድ ትራምፕ በዚህ መንገድ የሚሄዱበት ምክንያት የሆርሙዝ ሰርጥ መታነቅ ከሚያመጣው መቀመቅ ለመጠበቅ ነው፣ ራሳቸውን ለመጠበቅ ነው። ምክንያቱም የዚህ ሁሉ ድምር ዋጋ ከፋይም ነው የአሜሪካ ሕዝብ። ስለዚህ የፖለቲካ ዋጋ ያስከፍላቸዋል። እሱ ብቻ ሳይሆን እንደ አንድ ሌላ ሀያል ሀገር መሪ ኢራን በዚህ ውስጥ የሚታየው ነገር ከዚህ ቀደም ለምሳሌም ቬንዙዌላ ላይ ባደረጉት ቀላል ድል ፕሬዚደንቱን ይዘው በመሄዳቸው የአሜሪካንን ኃይል ተፈሪነት ማረጋገጥ መቻል በኃይላቸው ለመጠቀም ነው። በእሳቸው እምነት ተንቃለች፣ ከቁም ነገር እየተቆጠረች አይደለም፣ ሌሎች አስንቀዋታል፣ በቁሟ ዘርፈዋታል ብለው ከሚያምናቸው የቀደሙ መሪዎች የተለዩና የአሜሪካንን ክብርና ተፈሪነት በዛም ምክንያት የሚገኝ ተጠቃሚነት ለማስመለስ የመጡ መሪ ናቸው። እንደዛ ብለው ነው የሚያስቡት። እኚህ ሰው አሁን ከኢራን ጋር በሚያደርጉት ፍልሚያ በኢራን ኃይላቸው በኢራን በዚህ መልኩ ተበገረ፣ ምናልባትም
ተሸነፉ የሚያስብል ሲናሪዮ ሊቀበሉት አይችሉም። ስለዚህ አይተህ ከሆነ ሌሎች የቀደሙ የአሜሪካ መሪዎች እንደሳቸው አይደለም የሚያስቡት። እሳቸው አሜሪካ ይሄን ያህል ኃይል አላት፣ በዚህ ደረቅ ኃይል ነው ኢሚዲየትሊ ባጭሩ ለማስቆም የሚፈልጉት እና ይህ የኢራንን የኤሌክትሪክ ተቋምና የነዳጅ ሀብት እንዳለ ጠራርጌ ያጠፋለሁ የሚለው በብዙ መልኩ ሊታይ ይችላል፣ ግን አደገኛ ነው። ይሄ የኢራን መሪዎችን ሊያሳስብ ይገባ ነበር በማንኛውም መመዘኛ። ምክንያቱም ዋጋው እጅግ ከፍተኛ ነው። ዋጋው እጅግ ተመን የለሽ ነው። ስለዚህ ነው እኔ በተግባር ሊውል ይችላል ብዬ ማላም ነው። እስከ መጨረሻው ደቂቃ የሆነ መንገድ ይገኛል እንጂ ይሄ በዚህ ጤነኛ በሆነ መንገድ በሆነ ሀሳብ ውስጥ ሆነ የኢራን የነዳጅ ሀብት እንዳልነበረ ሲሆን ልታይ አትችልም። ምን ማለት ነው? የኤሌክትሪክ አስበው ኢሳያስ፣ አንዳንዴም የሚወራውን ነገር ሰው ምን ማለት ነው? ለምሳሌ የሀገሪቱ የኤሌክትሪክ ማመንጫዎች ማስተላለፊያ ጀስት አስበው ምን ማለት ነው? ያ የለም ማለት ምን ማለት ነው? 90% የሀገሪቱ የነዳጅ ሀብት ማስተላለፊያ ወይም በወታደራዊ መልክ ቢይዙት እንኳ ይገባኛል። የካርግ ደሴትን የአሜሪካ ወታደሮች ሊይዙት ቢችሉ ይገባኛል። ምክንያቱም ያለው አገዛዝ ላይ ማድረግ የሚችሉት ተጽዕኖ ማድረግና ይችላሉ። ነገር ግን ነገ ሀብትነቱ ለኢራናውያን ሕዝብ ይቀመጣል። አሁን ያ ቦታ የሚደበደብ ከሆነ የአካባቢ ብክለት የምትለውን ሌላ የማይመዘዝ መዘዝ ነው የመጣው። የሰላጡ አካባቢ በአይን ላይ ማሰብ አልችልም ይሄ ተግባራዊ ቢሆን እና ኢራኖች ተግባራዊ ያደርጉ። ኢራኖችማ ይህንን ቁጭ ብለው ከሞቁ እሳቱን ከሞቁ ሀገራቸው ስትነድ ይህን ሁሉ ቁጭ ብለው የሚሞቁ ከሆነ ያጋዩታል እንጂ አቅሙ ካላቸው የማይተኩሱት ነገር የለም። ይሳካል ወይ ነው? በዛው መጠን አሜሪካና እስራኤል ላይ ደርስባቸው የሚችለውን ጉዳት ያን እነሱ ሳውዲ አረቢያ ላይ ማድረስ ይችላሉ ወይ? ለምሳሌ ሳውዲ አረቢያ ሁል ቀን ሰው አልቦችን እንደመለሰች ነው፣ ሚሳይሎችን እንደተከላከለች ነው። ሳውዲ አረቢያ እንደተተኮሰባት መጠን አልተጎዳችም። በአንጻራዊነቱ ትንሽ የተባበሩት አረብ ኤሚሬት ተጎድተዋል። በጣም እንትና ተጎድታለች። ኳታር፣ ኩዌት በጣም ተጎድታለች። ባህሬን እንደዚህ ኤንዲየት እነዚህ በሙሉ በድምር የተጎዱት እዚህ ግባ የሚባል አይደለም። ኢቨን $26 ቢሊዮን ማለት ነው። ነገር ግን ከዚህ የበለጠ ጉዳት መቀበል ይችላሉ ወይ? የኢራን ስትራቴጂስቶች ያሰቡላቸውን የነዳጅ ተቋሞቻቸውን ሁሉ መጋየት፣ የኤሌክትሪክ መሰረተ ልማቶቻቸውን ሁሉ መንፈር፣ የውሃ የሚጠጡበት ዲሳሊኔሽን ተቋማታቸው በሙሉ መፍረስን ይሄ ይደርስብናል ብለው አምነዋል። በጭራሽ አላመኑም። የኢራን ሚሳኤልና ሰው አልባን የሚከላከሉት መሆኑን ያምናሉ። እና ለዚህ ነው ይሄ ጥቃት ግን ኢራን ላይ ቢካሄድ ይመርጣሉ፣ አገዛዙን ስለሚያጠፋው ብለው ነው የሚያስቡት። ይሄ ሁኔታ ነው ያለው። በጣም ሰይጣናዊ የሆነ ነገር ነው ያለው እና ኢራኖች አቅማቸው እስከቻለ ይሄን ያደርጋሉ። ያድርጉ ከሆነ ጥያቄ 100% ያደርጉታል ከተደረገባቸው። ፕሮባብሊ በተወሰነ ደረጃ ይሳካላቸዋል ብለህ ልትፈራም ተገቢ ነው። ምክንያቱም እነሱም ብቻቸውን አይደሉም ብዬ ነው የማስበው። ዓለም በአንድ ወቅት ኢራን ጦርነቱን የምናቆመው እኛ ነን አሜሪካኖች ሳይሆኑ ወይም እስራኤል ሳትሆን ብለው ነበርና አሁን ዶናልድ ትራምፕ ይሄንን እመት አለው እያሉ እየተናገሩ ኢራን ሌላ እርምጃ ካልወሰደች በእርግጥም ጦርነቱን ትፈልገዋለች ማለት ነው። ኢራን ግን ፍሮም ዘ ስክራች አይደለም ወይ የምትነሳው? ከዛ በኋላ ለመነሳትስ ምን አይነት እድል ነው የሚኖራት? አሁን አንተ እንዳስቀመጥከው በመካከለኛው ምስራቅ ዙሪያ ያሉ በሆርሙዝ ዙሪያ ያሉ የአረብ ሀገራት የሚችሉትን ያክል ይመክታሉ። አልፎ የሚሄደውም ደግሞ ሊመታቸው ይችላል። እነሱ ሙሉ በሙሉ እየጠፉ አይደለም። ኢራን ግን ሙሉ በሙሉ እየጠፋች አይደለም ወይ? ኤግዛክትሊ የሰላጤው ሀገሮች ያላቸው አስተሳሰብ አሁን የማነበው ይሄንን ነው። እንግዲህ አንዳንድ ሰዎች ይህን ነገር ለማመን ይችላሉ። ዋሽንግተን ፖስት አቅርቦታል፣ ታይምስ ኦፍ እስራኤል አቅርቦታል። አመኔታ የሚሰጥባቸው ሚዲያዎች ናቸው ባለሥልጣኖችን አነጋግረው። ከዛቸው በስተጀርባ የሰላጤው ሀገሮች በዚህ ደረጃ አይፈሩም ኢራንን።
ከፉከራው በስተጀርባ የሰላጤው ሀገሮች የኢራን እስላማዊ አብዮተኞችን አቅም በዛ ደረጃ ነው የሚያዩት። ምክንያቱም አሜሪካ ከጎናቸው ነች። አሜሪካ ባለፈው ከፍተኛ የሆነ የአየር መከላከያ እንደዚሁም የመሳሰሉ የራዳርና የተጎዱትን መልሳ አስገብታለች። ስለዚህ ሊከላከሉት እንደሚያምኑና ከዚህ ውጭ አልፎ ተርፎ ሊመታቸው የሚችለው ነገር በጭረት ደረጃ በሀብታቸውንም ምናቸውንም ይህን ያህል የማያጓድል እንዳልኩ መልሰው ሊጠግኑት የሚችሉትና ሁኔታዎችን ወደ ነበረበት ለማምጣት ብዙ የሚያስቸግራቸው አድርገው አያስቡም። ስለዚህ ይህንን ይፈልጉታል። ነገር ግን ይህንን እርምጃ እና አሜሪካ ከወሰዱ ግን ኢራንን በመሰረታዊነት የነዳጅ ሀብቷን ነዳጁን እንደ ነዳጅም ባይሆን መዋቅሩን ማለት ነው እና ደግሞ ብዙ ነዳጅም ይመታል። የተፈጥሮ ጋዙን እንዳልኩ ነው። እንግዲህ የውሃ ተቋም ከመታቸው የውሃ ተቋም አይዶን ነው። እኔ ለመረዳት አልችልም ዜና ከማንበብ በስተቀር እና ይህንን እርምጃ ዶናልድ ትራምፕ የሚወስዱ ከሆነ እኔ ለመጀመሪያ ጊዜ በእኛ ዘመን ኒውክሌር ቦምብ ተተኮሰ ብዬ ነው የማስበው። ምንም ዲፍረንስ የለውም፣ ምንም ልዩነት የለውም። በኒውክሌር ቦምብ አሁን ሊነገረን የሚችለው ኒውክሌር ቦምብ እኮ መሳሪያ ነው። የተወሰነ ታክቲካል ሚሳይል በትንሽ መጠን እኮ የሆነ ተቋምን ሙሉ በሙሉ ለማውደም በ100 እና 200 የጦር ጀት ከምታበር በዚህ መንገድ እንደ መምታት ነው የምቆጥረው። ኒውክሌር ቦምብ እንደተኮሰ ነው የምቆጥረው። ምክንያቱም በቀጥታም ባይሆን በተዘዋዋሪ እና በአመታት ውስጥ የብዙ ሚሊዮን ሰዎችን ህይወት የሚያጠፋ ነው። ትልቅ የኢኮኖሚ ቦምብ ነው። ስለዚህ ይህን ድብደባ ዶናልድ ትራምፕ ዛቻውን ሰጥተዋል፣ ቀነ ገደብ አስቀምጠዋል፣ ደቂቃ አስቀምጠዋል። ያደርጉታል ብዬ አላስብም። ነገር ግን ከኢራኖች እንደምናየው ከሆነ እዚያውን አነብላለሁ። ኢራን ሴይስ ኢት ዊል ኮምፕሊትሊ ሻት ዘ ስትሬት ኦፍ ሆርሙዝ and launch retaliatory attacks on regional energy and water infrastructure if the US attacks its power plants ይላል። አሜሪካ የኃይል ተቋማቶቿን እንደዛተችው የምትመታ ከሆነ ኢራን ሆርሙዝ ሰርጥን 100% ነው የምዘጋው ብላለች። ልብ አድርጉ፣ ሆርሙዝ ሰርጥ አሁን 100% አልተዘጋም። ሆርሙዝ ሰርጥ ላይ ስቲል መርከቦች ይተላለፋሉ። ኢራኖች የሚፈቅዱላቸው መርከቦች ነዳጅ ጫጆች ይተላለፋሉ። በአብዛኛው ወደፊትም አቋም አድርጋ ወሰደችው። ይቅርታ እንደውም አንድ ያልደገፍኩት ከዛ አካባቢ የአሜሪካ ምንድን ነው የጦር ሰፈሮች በሙሉ ተነቃቅለው መውጣት አለባቸው ብላለች። ይሄ ማለት ደግሞ የአሜሪካ የጦር ሰፈሮች በሙሉ ተነቃቅለው እንዲወጡ እና ሆርሙዝ ሰርጥ ላይ ሞኒታይዝድ ለማድረግ ሆርሙዝ ሰርጥ ላይ ለማስከፈል ማለት ነው። ልክ ማን ነው አርጃኖ ግብፅ ምንድነው የሚባለው የእሷ ስዊዝ ካናል ላይ እንደምታስከፍለው ሆርሙዝ ሰርጥ ላይ ማስከፈል ትፈልጋለች ኢራን። ይሄ በተራ አማርኛ ምንድን ነው? የሰላጤው ሀገራት ከዚህ በኋላ ተኝተው የሚያድሩበት ነገር የለም። በሰላጤው ምድር ላይ በአሜሪካ ቦታ ኢራን ሀያልነቱን ተክታ እንዳሻቸው ሊተነበል በማይችል ሁኔታ ውስጥ እንዲቀመጡ የሚያደርግ ነው። የአሜሪካ ጦር እዛ የተቀመጠው እነሱን እንዲጠብቅ ነው፣ ያውቁታል። ማንም ሞኝ አይደለም በዚህ። አሜሪካ ደግሞ እነሱን የምትጠብቃቸው ስለምትጠቀም ነው። ገብተዋል። አሜሪካ እነሱን ካልጠበቀች ትጎዳለች። የሰላጤውን ሀገሮች አሜሪካ ትጠብቃለች። እሷ ናት። ይሄን ካልጠበቀች አሜሪካ ራሷ ትጎዳለች። የሰላጤው ሀገሮች ይጎዳሉ። አሁን የምታየው ይሄ የተንጣለለ ሰላምና ሀብት ዶጋመር ነው የሚሆነው። እያየው ያ ክልል በእሳት ነው የሚታወቀው። ሳዳም ሁሴን እሳቱን አንድዶት ነው የሞተው። ኢራቃውያን ያላቸው ነዳጅ ሀብት ከክልሉ ከፍተኛ ነው። ነገር ግን እንዳለመታደል ሆኖ መሪዎቻቸው በተለይ ይህ ንጉሳዊ ስርዓት የገረሰሱና በአብዮተኛ ሆነው የመጡት በሙሉ እሳት ነው፣ ውጤቱ እሳት ነው። ስለዚህ አሁን ኢራኖችም እሳት ውስጥ ነው ያሉት 47 ዓመት። እውነቴን ነው። ሞት ነው ሁሌ የሚሰማው። ኢራቅ ሞት ነው የሚሰማው። እና እነዚህ የሰላት ኪንግደሞች ወዲህም በል ወዲያም በል ለህዝባቸውም ለአካባቢውም ለዓለምም በጣም የተረጋጋ ሁኔታ እየፈጠሩ ናቸው። እና ይሄ የአብዮት ቋያ የሚባል ነገር ከኢራን ከተጋባባቸው ወይም በኢራን ምክንያት ቢመጣ ተያይዞ ማለቅ ነው የሚሆነው ውጤቱ። ስለዚህ ሰላምን የሚፈልግ በሙሉ ይሄ ነገር እንዲያው መፈለግ አለበት። ዛሬ ግን ኢራንን በግልጽ ብላለች።
እንግዲህ ውጤቱን እናያለን። በተጨማሪ አንዳንድ ዜናዎች ለማከላከል እስራኤል የሊባኖስ የሊታኒ ወንዝ ድልድይን በጦር ጀቶች ደብድባ ሰብረዋለች። ይህንን እርምጃም የሀገሪቱ ፕሬዚዳንት ጆሴፍ አውን እስራኤል የእግረኛ ጦርነት ለመክፈት ሁኔታዎችን እያዘጋጀች መሆኗን የሚያሳይ ነው ብለዋል። ይህ በእንዲህ እንዳለ አሜሪካና እስራኤል ኢራንን ያው ያለ ከልካይ እየደበደቡ ነው የሚገኙት። ምን እንደሚደበድቡ አናቅም። የሚገለጸው ተቋም እንደዚህ በሚል ሐረጎች ነው። ድብደባው በዚህ ደረጃ ቀጥሏል። በዛው መጠን ደግሞ እስራኤል ፋታ በሌለው ሁኔታ የኢራንን ሚሳይሎች ለመመለስ ለማክሸፍ እየታገለች ነው ያለችው። በተለይም ዲሞና ውስጥና አራድ በደረሰው ሁለት ሳይፈነዱ ሳይመቱ በወደቁ ሚሳይሎች የተነሳ ከ200 በላይ እስራኤላውያን ናቸው የቆሰሉት። ከዛ ውስጥ ቢያንስ 11ዱ በጽኑ የቆሰሉ መሆናቸው ታውቋል። እስካሁን ድረስ ለአድማጭ ወሬ መስጠት ለመፈለገው እስካሁን የሞተ እስራኤላዊ የለም። እነዚህ 11ዱ ላይ ግን ከባድ የመቁሰል አደጋ ሲባል ብዙ ጊዜ በሕይወት መትረፍም መሞትም አብረው እኩል የሚታዩ ናቸው። አንዳንድ ዘገባዎች የእስራኤል ሚዲያዎች እያሉ በመጥቀስ 6 ሰው ተገሏል ይላሉ። እኔ ግን በተቻለኝ መጠን ይህንን ዜና ከሁሉም ካሉት ሚዲያዎች ለማየት ሞክሬያለሁ። 11ዱ ለሕይወታቸው የሚያሰጋ ሁኔታ ውስጥ ቢሆኑም እስካሁን ሞቱ የሚል ነገር አልሰማሁም። ቤርሼባ ሶሮቃ ሆስፒታል ነው የሚገኙት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ በሚሳኤሉ ጥቃት የደረሰባቸውን ቦታዎች ከጎበኙ በኋላ የአጋጣሚ ነገር ሆኖ ኢራን የምትተኩሳቸው መሳሪያዎች ሆን ብለው በሕዝብ ላይ እየተነጣጠሩ እንደሆነና እነዚህ በርካታ ሕንፃ የደመሰሰ 450 ኪሎ ግራም አረር ይዞ የወደቀ ሚሳኤል ማውደም ማጥፋት የሚችለው የሰው ኃይል ግዙፍ ሆኖ ሳለ ይሄ ሁኔታ ሳይከሰት መቅረቱ የድል ያጋጣሚ እንደ ታምር የሚቆጠር ነው ብለዋል እና በዛም ላይ ኢራንን እናጠፋለን በማለት ዝተዋል። ይሄ ነው አዲስ ነገር ያለው እስካሁን ድረስ። ኢሳያስ ዓለም፣ ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንል። መልካም ቀን ይሁንልን። ሪሊ መልካም ጊዜ ለሰላጤው አካባቢም እመኛለሁ እና የሚያስጨንቅ ሁኔታ ነው ያለው። ዛሬ ከሌሊቱ 8 ሰዓት ከ49 ደቂቃ ዶናልድ ትራምፕ የዛቱትን የሚያደርጉ ከሆነ መልካም ቀን ኢሳያስ። መልካም ቀን ዓለም። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመቻችተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና